ነቁጭ በል ላናግርህ ፈልጋለሁ። የፖርን አዲክሽን አለካ? አዲክት ነህ በጣም ሴጋ ትመታለህ። ደስተኛ አይደለህም ይገባኛል። ኢቭን ዛሬ ሴጋ መታላ ቁጭት ላይ ነክ ያለው በጣም ራስህን እየጠላህ ነው ምናምን በቃ ድክመት እየተሰማ ነው። ከዚህ ህይወት የማታመልጥ እየመሰለ ነው። አሁን የምነግርህ ምክር ማለት ነው ከምትጠብቀው ተቃራኒ የሆነ ምክር ነው። ምክንያቱም ከራሴ ጀምሮ በጣም ብዙ ሰዎች ፖርን ማየት እንድታቆም ሴጋ መምታት እንድታቆም ነግረውሃል። ስማይ ልንገርህ ወንድሜ፣ ሁላችንም ጎዶሎነት አለብን ከኔ ጀምሮ። እኔም ሴጋ መታለሁ አንዳንዴ ገባ። እኔም ፖርን ማየት የማልፈልግባቸው ቀናቶች ገብቼ የማይበት ቀናቶች አሉ ገባ። ስማ ብቻህን አይደለም። እኔ እንደዚህ ብዬ መናገሬ በጣም ብዙ ሰዎች ይስቁብኛል አውቀዋለሁ። ኢቭን ስም ወጥቶልኛል አሮናይ ሴጋ የሚል ፋክን ቲክቶክ ላይ። አስመሳይ የሆነ ህይወት ያለው ሰው ነው ያለው እዚህ ዓለም ውስጥ። ብቻ ሆነክ እዚህ ጨለማ ውስጥ እየኖርክ እንዳለ ይሰማሃል። ይህ ሁሉ ድክመት ያንተ ብቻ እንደሆነ ይመስልሃል። ሁላችንም አለንበት፣ ሁላችንም ተዘፍቀንበታል። በሴጋ በፖርን ብቻ ባይሆንም በብዙ ሱሶች አሉ። የዊድ ሱስ ያለበት አለ፣ የሲጋራ ሱስ ያለበት አለ፣ ሰዎችን የመጥላት ሱስ ያለበት ገባ፣ ራሱን የመናቅ ሱስ ያለበት ማዕት ሰው አለ። ግን ማወቅ ያለብክ አይ ቲንክ ከዛሬ ምን አድርጌ ነገ ላሻሽል ነው። ላሻሽል የሚለው ነገር ደግሞ ወይኔ በቃ እንዴት አድርጌ ሴጋ ላቋርጥ፣ እንዴት አድርጌ ፖርን ማየት ላቋርጥ ሳይሆን እንዴት አድርጌ ለራሴ ትንሽ የዋህ ልሁን፣ እንዴት አድርጌ ራሴን ከነጎዶሎነቴ እንዴት አድርጌ ራሴን ልቀበል ገባ። like how can I be in peace with myself? ውስጤ ላይ ሰላም እንዴት ልፍጠር? እንዴት አድርጌ ከተፈጥሮ ጋር ልገናኝ? እንዴት አድርጌ አይምሮዬ ላይ ያሉ መጥፎ የሆኑ ጩኸቶች፣ እኔን የሚሰድቡኝ የሚያወዳድቁኝ ስድቦች እንዴት አድርጌ ከነሱ ጋር ሰላም ልፍጠር ገባ። ዓላማክ ይህ መሆን አለበት። የኔ ዓላማ ወደዚህ ነው የተቀየረው። ምክንያቱም እንደኔ ራሱን የሚጠላ ሰው አልነበረም፣ ራሱን የሚቆጣ ራሱን የሚያጨናንቅ ሰው አልነበረም። ለራስህ የዋህ ሁን። ለራሴ የዋህ ሆናለሁ እኔ። ሁላችንም የየራሳችን ጎዶሎነት ሱስ አለብን። በባህል የሚያስነውር በሀበሻ የሚያሰድብ ጸበል ሂድ የሚያስብል ሱስ አለብን ሁላችንም። ማንም ግን ወጣ አትናገርም። ሁሏ አፏን ይዛ ጭጭ ብላለች። አስመሳይ ሁላ አስመሳይ ነው ሁሉ። አትሸወድ፣ ብቻህን አይደለህም። ወድሃለሁ ወንድሜ፣ በርታልኝ ወንድሜ።